ባልታሰበ ሰዓት እስራኤልን ያስደነገጠው ጥቃትም አይተኙልንም አንተኛላችሁም ኢራን We will take very strong action against them and we always remember that they act with their patron Iran's direction. وعملائها إن اليمن العزيز الحر المستقل لن يقبل باستمرار حالة الاستباحة. እስራኤል ከዚህ ሁሉ በኋላ እረፍት የምታገኝ አይመስልም። ነገሮች እየተባባሱ ቀደም ተብሎ ሲገለጽ የኖረው ስጋትም እያየለ መጥቷል። እስራኤል ራሷን በዓለም ላይ የሌሉ በሚባሉ ጸረ ሚሳኤሎች 360 ዲግሪ ብታጥርም ጠላቶቿን የምትመከላከል አቅቷታል። ያለማባራት ያለፈውን አንድ ዓመት ሰማይ በምድር እየተፋለመች ጋዛንና ነዋሪዎቿን ወደ ሲኦልነት እየቀየረችው እስራኤል ለጋዛዎች አብረን እንሞታለን ያሉ የየመን ሁቲዎችና ኢራኖች እንቅልፍ ነስቷታል። እስራኤል የምትንቃቸው ግን ያው ሉማት እየወረደባቸው በእስራኤል ላይ መተኮስ ያላቆሙት ሁቲዎች እስራኤልን ያስደነገጠ ጥቃት ፈጽመዋል። ስኬታማ የሚባለውን አይረንዶም ሰብሮ የገቡት የሁቲ ሚሳኤሎች የእስራኤልን ዋና አየር ማረፊያ አርሰውታል። ከፍተኛ ፍንዳታም ታይቷል። ይህንን ተከትሎ እስራኤል ከዚህ በኋላ በቃ ብላለችም። ኢራንም ሁቲዎችም ላይ ከባድ የተባለ ጥቃት እፈጽማለሁ ብላለችም። ኔታንያሁ አየር ማረፊያው ከተመታ በኋላ ተበሳጭተው ታይቷል። ቴልአቪቭም ተረብሻለች። አይረንዶምም ጥርጣሬ ውስጥ ገብቷል። ከጥቃቱ በኋላ የኢራንና የፍልስጤሞች ወዳጅ የመኖቹ ፎክረዋል። الله العظيم ردا على التصعيد الإسرائيلي بقرار توسيع العمليات العدوانية على غزة. የመካከለኛው ምስራቅ ነገር ከድጡ ወደ ማጡ ሆኗል። እስራኤልና አሜሪካ የዚህ ሁሉ ቀውስ ምንጭ ኢራን ናት ብለው ከደመደሙ ከርመዋል። ነበልባሉን ሳይሆን ምድጃውን እናጠፋዋለን ያሉት ኔታንያሁ በመረጥነው ጊዜ በማይታወቅ ቦታ ድንገት ኢራንን ዶጋመድ እናደርጋታለን ሲሉ ተደምጠዋል። የዓለም ዋነኛ አጀንዳ የሆነውን ጉዳይ እናስቃኛቸዋለን። እስከ ፍጻሜው ድረስ አብራችሁን ቆዩም። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 ከህገ መንግስት ከህዝብ የሚዋረስ ግጭትም ሊያስታርቁት የማይሞክሩት በአንደኛው መጥፋት ብቻ ሰላም ይመጣል ተብሎ የሚታሰብበት ታሪክ፣ ሃይማኖት፣ ለሺህ ዓመታት የዘለቀ ቁርሾ የሚያደመው ጦርነት እስራኤል ጋዛ፣ እስራኤል ሊባኖስ፣ እስራኤል የመን፣ እስራኤል ኢራን፣ እስራኤል ካደፈጠው አረቡ ዓለም ሁልጊዜም የማይበርድ ሁልጊዜም ተኩስና ፍንዳታ የሚንጠው ጉርብትናም ዛሬም ቀጥሏል። እስራኤል ያዳከመቻትን ጋዛ ገብታ እንዳበደ ውሻ እየረፈረፈቻት ነው። ዓለም ስለ ጋዛዎች ለቅሶ፣ ስለ ጋዛዎች ድረሱልን፣ ስለ ፍልስጤሞች ዋይታ፣ ስለ ጋዛው ውድመት መስማት ማየት መጮህ የሰለቸው መስሏል። በተለይም አረቡ ዓለም ተውኝ ያለ ይመስላል። አውሮፓ በተሻለ ለጋዛውያን ድምፅ ሆኗል፣ ግን አልዘለቀም። ፍልስጤሞች ከጋዛ ለቀው እስካልወጡ ድረስ ምናልባትም ሊጠፉ የሚችሉበት እድል ይሰፋል። ምክንያቱም ማንም እየደረሰላቸው አይደለም። ሐማስም ቢሆን እስራኤልን ላያደማህ ይዋጭራል። በትንሽ ቦታ በትንሽ ግዛት ውስጥ ከስር ዋሻ ቆፍሮ ምናልባትም በታሪክ ከባድ የተባለውን ፍልሚያ ከእስራኤል ጋር ቀጥሏል። እስራኤል እረፍት አልባ ሆናለችም። ሐማስን ስታጠቃ ከሊባኖስ ጥቃት ይፈጸምባታል። ሊባኖስ ገብታ ቤሩትን በፈንጂ አስታክሳ ስትመለስ ከኢራቅ ይተኮስባታል። ከዚያ መለስ ስትል የሁቲ ሚሳኤሎች በቴልአቪቭ ሰማይ ያፏጫሉ፣ ውጥውታ ይፈጥራሉ። ለዘመናት የቀጠለው ይህ ሁኔታ ዛሬም ተጠናክሮ ቀጥሏል። በተፈጥሮ ሰደድ እሳት ስትሰቃይ የሰነበተችው እስራኤል ከሰሞኑ ከባድ ጥቃት ተፈጽሞባታል። ታዲያ ኔታንያሁ ይህ ጥቃት ከተፈጸመ በኋላ ከባድ እርምጃ በየመኖችና በዋናው ኢራን ላይ እንወስዳለን ሲሉ ዝተዋል። ሌቲውን ቀን አይታወቅም ያሉት ኔታንያሁ በመረጥነው ሰዓትና ቦታ ኢራንን እርቃኗን የሚያስቀር ጥቃት እንፈጽማለን፣ ልብ በሉልን ሲሉ በቴሌቪዥን ጣቢያ ብቅ ብለው ተናግረዋል። ኔታንያሁ ከዚህ ቀደም ስናጠቃ ነበር፣ ወደፊትም እናጠቃለን ያሉትም አሁን እስራኤልን ከማንም በላይ ያደሟት ያሉት የመኖቹ ናቸው። የመኖቹ ለእስራኤል ሩቅ ናቸው።
ለጋዛም እንዲሁም በመካከላቸው የሁለት ሀገር ድንበር አለ። እነ ሳውዲ የጋዛን ጉዳይ አየን ሰማን ሳይሉ እነ ቢዮንሴን ጠርተው እያስጨፈሩ እነ ግብጽ ድንበራቸውን ዘግተው በጓዳ በር ከእስራኤል ጋር እየተፈራረሙ የኤርዶጋን ቱርክ በአፏ እየዛተች ለጀርባ ግን ከእስራኤል ጋር እፍፍ ያለ ፍቅር ውስጥ ሆና ሰዳለችም። የሩቆቹ እንደ ሀገር ድሃዎቹ ደካማዎቹ የመኖች ለጋዛውያን ስንል እስራኤልን መምታታችንን እንቀጥላለን ብለዋል። ردا على التصعيد الإسرائيلي بقرار توسيع العمليات العدوانية على غزة የየመን ሁቲዎች ለእንግሊዝ አሜሪካና እስራኤል አሸባሪ ናቸው። በቀይ ባህር የፈጸሙት ጥቃት በሌላው ዓለም ውስጥ ቅሬታ ሲፈጥር እሱን አቁመው ቀጥታ ወደ እስራኤል እየተኮሱ ነው። የመን ላይ እስራኤል በእግረኛ ልትዘምትባት አትችልም፣ ምክንያቱም ሩቅ ነችም። እስራኤል ያለችው ከላይኛው ጫፍ ነው፣ የመን ደግሞ ደቡብ አረቢያን ያለችው። በመካከላቸው ከ2200 ኪሎ ሜትር በላይ ርቀት አለ። የመኖቹ በእስራኤል ላይ ጥቃት ሲፈጽሙ ተደጋጋሚ ራሳቸው ላይ ጥቃት ተፈጽሞባቸዋል። እስራኤል የመን ላይ ብዙም ጥቃት ፈጽማ አታውቅም። እንግሊዝና አሜሪካ ግን የመንን አውድሟታል። አሁንም ጥቃት እየፈጸሙባት ነው። የአሜሪካ ድሮኖች በየጊዜው ኢራን ላይ ከባድ ጥቃት ይፈጽማሉ። የአሜሪካን ጀቶች ከአውሮፕላን ተሸካሚ መርከቦች ላይ እየተነሱ የየመንን ወታደራዊ ካምፖች ያጋያሉ። የመኖቹ የዋዛ አይደሉም። እስራኤልንና አሜሪካን ደረበው ባላቸው ሚሳኤል ይመታሉ። የአሜሪካን አውሮፕላን ተሸካሚ መጥተዋል። በርካታ የአሜሪካ ውድ ድሮኖችን ጥሏል። አሁን ደግሞ እስራኤልን ያስደነገጠ ሚሳኤል ተኩሰው አየር ማረፊያውን አጥቅተውታል። እስራኤል ይህንን ግን አላልፎም ነው ያለችው። የመን ምናልባትም በቀጣይ ቀናት ከባድ ጥቃት ሊፈጸምባት ይችላል። በቤንጉሪዮን አየር ማረፊያ አቅራቢያ የወደቀው ሚሳኤል ለእስራኤል አስደንጋጭ መልእክት ነበረው። እስራኤል ለየመኖች ጥቃት የተጋለጠች መሆኗ የታወቀበት ነው። እስራኤል በአብዛኛው ከየመን የሚተኮሱባትን ሚሳኤሎች አየር ላይ ነበር የምታከሽፈው። ይህ ግን መሃል ከተማ ላይ መውደቁ ለእስራኤል ከባድ መልእክት ሆኗል። እናም የወሰነችው ማጥቃት ነው። ኢራንንም የመንንም መቅጣት አለብኝ ብላለችም። ኔታንያሁ ይህንንስ ችለን አናልፎም ነው ያሉትም። We will take very strong action against them and we always remember that they act with their patron Iran's direction. ጥቃቱ የመን ላይ ብቻ አይደለም። ኔታንያሁ እንዳሉት የቀጣዩ ጥቃት ኢላማዋ ኢራን ነችም። በኢራን አይዟችሁ የሚባሉት የየመን ሁቲዎች ዋጋ ይከፍላሉ ያሉት ኔታንያሁ በመረጥነው ሰዓትና ቦታ ኢራንንም ሁቲንም ዶግ አመድ እናደርጋቸዋለን ብለዋል። የጥቃቱ ጠንሳሽ አያቶላዎቹ ናቸው የሚል እምነት ያላቸው ዳዊት ቤንጎሬንያውያኑ ለጥቃቱ አጸፋው በእጃችን ነው፣ ለዛውም በብዙ ጥፍ ነው ያሉትም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫን ተከትሎም የኢራን መከላከያ ሚኒስትር አዚዝ ናሲር ዛዴህ አሜሪካ ወይም እስራኤል ካጠቁን ዝም የምንል እንዳይመስላችሁ ከባድ ጥቃት እንሰጣቸዋለን ብለዋል። If we are attacked, if a war is imposed on us, we will give a powerful response. We will attack their interests, their bases. በዚህ ዛቻ ስጋት ውስጥ የገባችው ኢራን አዲስ ሚሳኤል አውጥታለችም። አዲሱ የቴህራን የጠጣር ነዳጅ ባሊስቲክ ሚሳኤል ትልቅ ወታደራዊ ስኬት ነው ተብሎለታል። ከኢራን የሚመጡ መረጃዎች እንደሚጠቁሙት ሚሳኤሉ እስከ 1200 ኪሎ ሜትር ርቀት መምዘግዘግ የሚችል ነው። አያቶላዎቹ ሚሳኤሉን ይፋ ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቴህራን ሳትቀር ትመታለች፣ ዶግ አመድ እናደርጋታለን ካሉ በኋላ ነው። ጋሲም ባሲር ባሊስቲክ ሚሳኤል የኢራንን የመዋጋት አቅም ያሳድገዋል፣ ጠላቶቻችንንም አርፎ እንዲቀመጡ ያደርጋቸዋል ብለዋል። በኒውክለር ጉዳይ ላይ ከአሜሪካ ጋር ድርድር ውስጥ ያለችው ኢራን በመሃል ወደ ጦርነት እንዳትገባ አስግቷል። የእስራኤል ጦር በጋዛና በደቡባዊ ሊባኖስ ጥቃት እየሰነዘረ ነው በሚል ሁቲዎች የጀመሩት የሚሳኤል ጥቃት ቴልአቪቭንና ቴህራንን ወደ ለየለት ግጭት ማስገባቱ የማይቀር ሆኗል ነው የተባለው። በተለይም ሁለንተናዊው የኢራን መሪ አያቶላህ አሊ ኻሜኒ ጠላት አሜሪካና እስራኤል አይተኙልንም፣ እኛም አንተኛላቸውም የሚል ብርቱ አቋምን በማራመዳቸው ውጥረቱ እንደከዚህ ቀደሙ ቀላል እንደማይሆን ታውቋል። ኢራን እስራኤልም አሜሪካም ቀን እየጠበቁላት እንደሆነ ታውቃለችም። እናም ስለማይተኙልን አንተኛላቸውም ብላለችም። ኢራን ኒውክሌር እየሰራች መሆኑን እስራኤል ትናገራለችም። አሁን ላይ የጀመረችውን ለማቆም ከአሜሪካ ጋር ንግግር ላይ ነችም። እስራኤል ጥቃት ፈጽማሉ ያለችው ከድርድሩ ፍጻሜ በፊት ይሆናል ተብሎ አይታሰብም። ኢራን ኒውክሌሯን ለማቆም ካልተስማማች ግን ማጥቃት ላይ አሜሪካን መሳተፏ አይቀርም። በኒውክሌር ጉዳይ ከኢራን ጋር ድርድር እንደሚደረግ ካሳወቁ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውክሌር መርሃ ግብሯን ለማስወገድ መስማማት ብቻ ነው፣ ይህ ማለት
በአሜሪካ የበላይ ተቆጣጣሪነትና ፈጻሚነት ወደ ኢራን ገብተን የኒኩለር ተቋሞቿን እናፈነዳለን፣ ሁሉንም መሳሪያዎቿን እናፈርሳለን ብለዋል። የእስራኤል ትልቁ ስጋት ትራምፕ ኢራን ሙሉ ለሙሉ እጅ ሳትሰጥ ከስምምነት በመድረስ አስታራቂ ስምምነት ላይ በመድረስ ዲፕሎማሲያዊ ድል ሊያውጁ ይችላሉ የሚል ነው። የኒኩለር መስፋፋትን የሚከላከለውን ስምምነት ያልፈረመችው እስራኤል የኒኩለር ጦር መሳሪያ እንዳላት ይታሰባል። ነገር ግን ይህንን የሚያስተባብልም ሆነ የሚያረጋግጥ መረጃ የለም። የእስራኤልን ህልውና የማትቀበል ኒኩለር የታጠቀች ኢራን ከምትኖር ሰማይ ምድር ቢሆን ይቀላል የሚል አቋም ያላት ደግሞ እስራኤል ነችም። አሜሪካና እስራኤል የኢራንን የኒኩለር መሰረተ ልማትን በቦምብ የማውደም ወታደራዊ አቅም አላቸው። ነገር ግን እንዲህ አይነቱ እርምጃ ውስብስብና አደገኛ እንደዚሁም ውጤቱ እርግጠኛ የማይኮንበት ነው። የኢራን ቁልፍ የኒኩለር ተቋማት የተገነቡበት ቦታዎች ከመሬት በታች የተቀበሩ ናቸው። ይህም ማለት እነዚህን ተቋማት ለማጥቃት ከመሬት በታች ሰርስረው መግባት የሚችሉ በጣም ኃይለኛ ቦምቦችን መጠቀም ይጠይቃል። እንዲህ ያሉ ቦምቦች አሜሪካ ያላት ሲሆን በእስራኤል በኩል ግን የሚታወቅ ነገር የለም። ጥቃት ቢሰነዘርባት ኢራን ራሷን መከላከሏ አይቀሬ ነው። ይህም በአካባቢው የሚገኙ የአሜሪካን ንብረቶችን ልታጠቃና ሚሳኤሎችን በእስራኤል ላይ መተኮስን የሚጨምር ይሆናል። ለእንዲህ አይነቱ ወታደራዊ ዘመቻም አሜሪካ በባህረ ሰላጤው አካባቢ ያሏትን የጦር ሰፈሮቿን እንዲሁም የአውሮፕላን ተሸካሚ መርከቦቿን መጠቀሟ አይቀርም። ነገር ግን በአካባቢው ትልቁን የአሜሪካ አየር ኃይልን የምታስተዳድረው ኳታርን ጨምሮ ሌሎችም ሀገራት ከኢራን ሊሰነዘር የሚችል የአጸፋ ጥቃትን በመስጋት አሜሪካ ግዛታቸውን ተጠቅማ ኢራን ላይ ወታደራዊ ጥቃት እንድትፈጽም ላይ ስማሙ ይችላሉ። ኢራንም አስጠንቅቃለችም። በአጠቃላይ በቅርብ ጊዜያት ኢራንና እስራኤል ወደ ከባድ ጦርነት ሊገቡ የሚችሉበት ጊዜ ተቃርቧል። ኔታንያሁ እንዳሉት ጥቃቱ በማታ ወይንም በቀን ሊሆን ይችላል። ቀኑን ግን ከጥቃቱ ፈጻሚዎች ውጭ የሚያውቅ አንድም ሰው የለም። አበቃን። መልካም ጊዜን ተመኘን።